አየለ ክፉኛ ታሟል። በዚህ አረፍተ ነገር ውስጥ የተሰመረበት ሐረግ ከየትኛው የሐረግ አይነት ይመደባል? የተሰመረበት ሐረግ ክፉኛ ታሟል የሚለው ነው። ሀ ስማዊ ሐረግ፣ ለ ቅጽላዊ ሐረግ፣ ሐመሮሃ መስተዋድዳዊ ሐረግ። ጤና ይስጥልን። ይህ የግንቦት 2018 ዓመተ ምህረት የስድስተኛ ክፍል አማርኛ እንደ ሁለተኛ ቋንቋ ሞዴል ፈተና ክፍል 2 ነው። ትናንትና ክፍል 1ን አቅርበን ነበረ። ይህ ክፍል 2 ነው። እንቀጥል። ጥያቄ ቁጥር 21 ከሚከተሉት ውስጥ የልብ ወለድ አካላት ወይም አላባውያን የሆነው የቱ ነው? ሀ ገጸ ባህሪ፣ ለ መቼት፣ ሐመሮሃ ታሪክ፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። ምክንያቱም የአንድን ልብ ወለድ መሰረታዊ አላባውያን ወይም አካላት የሚባሉት ገጸ ባህሪ፣ መቼት ወይም ቦታና ጊዜ፣ ታሪክ ወይም ሴራ፣ ጭብጥና ግጭት ናቸው። ስለዚህ የተዘረዘሩት በሙሉ የልብ ወለድ አካላት ናቸው። ጥያቄ ቁጥር 22 ላም የሚለው ቃል በብዙ ቁጥር ሲጻፍ ዳሽ ይሆናል። ሀ ላሞች፣ ለ ላምዎች፣ ሐመሮሃ እነ ላሞች፣ መ ላሞዎች። ላም የሚለው ቃል በብዙ ቁጥር ሲጻፍ ላሞች ይሆናል። በአማርኛ ስሞች ላይ የብዙ ቁጥር ማሳያ ቅጥያ ኦች ነው። ላም በሚለው ቃል ላይ የመጨረሻው ፊደል ም ሳዲስ በመሆኑ ሳዲስ ፊደላት ኦች የሚል ቅጥያ ስለሚወስዱ ትክክለኛው መልስ ላሞች የሚለው ይሆናል ማለት ነው። መልካም። ጥያቄ ቁጥር 23 አቤል የአቶ በቀለ የበኩር ልጅ ነው። የተሰመረበት ቃል አውዳዊ ፍች የሚገልጸው የትኛውን ነው? ሀ የስስት፣ ለ የመካከለኛው፣ ሐመሮሃ የመጨረሻ፣ መ የመጀመሪያ። መልሱ የመጀመሪያ የሚለው ሲሆን የበኩር ልጅ ማለት ለአባትና ለእናት የተወለደ የመጀመሪያ ወይም ትልቁ ልጅ ማለት ነው። ስለዚህ አውዳዊ ፍቺው የመጀመሪያ የሚለው ነው። ጥያቄ ቁጥር 24 የዛሬው እውነት ትናንት ከነበረው ላይ የተመሰረተ ስለመሆኑ ዳሽ የለውም። በባዶ ቦታው ላይ የሚገባው ተስማሚ ቃል የቱ ነው? ሀ ጥርጥር፣ ለ ማወላዳት፣ ሐመሮሃ መዘናጋት፣ መ መፈለግ። ትክክለኛው መልስ ጥርጥር የሚለው ነው። አረፍተ ነገሩ ፍጹም እርግጠኝነትን የሚገልጽ በመሆኑ ክፍት ቦታው ላይ የሚገባውና ሐሳቡን ሙሉ የሚያደርገው ጥርጥር የለውም የሚለው የጽኑ እምነት አገላለጽ ነው። ስለዚህ አረፍተ ነገሩ ተሟልቶ ሲነበብ የዛሬው እውነት ትናንት ከነበረው ላይ የተመሰረተ ስለመሆኑ ጥርጥር የለውም ይሆናል ማለት ነው። እንቀጥል። ጥያቄ ቁጥር 25 ፍትሃዊ በሚለው ቃል ላይ የተጨመረበት ቅጥያ የቱ ነው? ሀ ዊ፣ ለ ሃዊ፣ ሐመሮሃ ፍት፣ መ አዊ። መልሱ አዊ የሚለው ነው። አዊ ወይም ሃዊ በአጻጻፍ ስልት ላይ ሊስተካከል ይችላል። ምክንያቱም ፍትህ ከሚለው ነፃ ምዕላድ ስም ላይ አዊ የሚለው ዘርፈ ብዙ ስም ወይም ቅጽል አምጪ ጥገኛ ቅጥያ ሲጨመርበት ፍትሃዊ ይሆናል ማለት ነው። ፍትህ ከሚለው ነፃ ምዕላድ ወይም ስም ላይ አዊ የሚለው ዘርፈ ስም ወይም ቅጽል አምጪ ጥገኛ ቅጥያ ሲጨመርበት ፍትሃዊ ይሆናል ማለት ነው። መልካም። ጥያቄ ቁጥር 26 ለበደ የሚለው ቃል ተስተካክሎ ሲጻፍ ቀጥሎ ከተዘረዘሩት ውስጥ የቱ ነው? ሀ ደበለ፣ ለ ለደበ፣ ሐመሮሃ ደለበ፣ መ በለደ።
የዚህ ጥያቄ ትክክለኛው መልስ ደለበ የሚለው ነው። ይህ የፊደላት ውዝግብን የማስተካከል ጥያቄ ሲሆን በፊደላቱ ትክክለኛ ቅደም ተከተል ሊመሰረት የሚችለውና ትርጉም ያለው የአማርኛ ቃል ደለበ ማለትም ወፈረ ወይም የሰባ ሆነ የሚለው ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። ከተመቻችሁ ላይክ አድርጉ። እንቀጥል። ጥያቄ ቁጥር 27 ሕፃናት የሚለው ቃል በምዕላድ እንዴት ተከፋፍሎ ይጻፋል? ሀ ሕፃናት፣ ን ለ ሕፃን፣ አት ሐመሮሃ ሕፃና፣ ን መ ሕፃናት። መልሱ ሕፃን አት የሚለው ነው። ሕፃናት የሚለው ቃል የብዙ ቁጥር ሲሆን በምዕላድ ሲከፋፈል ሕፃን ነፃ ምዕላድ ወይም ነጠላ ስም ነው። ሕፃን የሚለው ቃል ማብቂያው ሳድስ ፊደል ስለሆነ ን ስለሆነ አት የሚለው የብዙ ቁጥር ማሳያ ጥገኛ ቅጥያ ምዕላድ በመሆን ሕፃናት ተብሎ ይከፈላል ወይም ይስተካከላል ማለት ነው። 28ኛ ዳሽ ስለሆነ ንግግሩን ለማዳመጥ የማይመጣ የለም። ሀ አፈምላጭ፣ ለ አፈማር፣ ሐመሮሃ አንደበተ ርቱዕ፣ መ ሆደ ጩቤ። መልሱ ለ ወይም ሐመሮሃ ሊሆን ይችላል። ምክንያቱም ሰው በንግግሩ ማራኪ ጣፋጭና ሰዎችን የሚስብ መሆኑን ለመግለጽ አፈማር ወይም ንግግሩ እንደ ማር የጣፈጠ የሚለው ፍልጣዊ አገላለጽ እጅግ ተስማሚ ነው። አንደበተ ርቱዕ ደግሞ ቀጥተኛ ቃል ሲሆን ፈሊጡ ግን አፈማር የሚለው ነው። ጥያቄ ቁጥር 29 ሸካራ እንጨት በማለዘብ አገልግሎት ላይ እንዲውል ማድረግ ይቻላል። የተሰመረበት ቃል ፍቺው ምንድን ነው? የተሰመረበት ቃል በማለዘብ የሚለው ነው። ሀ በማረዝ፣ ለ በማለስለስ፣ ሐመሮሃ በማራስ፣ መ በመቁረጥ። በማለዘብ የሚለው ቃል ትርጉሙ በማለስለስ ማለት ነው። ማለዘብ ማለት አንድን ሸካራ ወይም ሸካራነት ያለውን ነገር አሽቶ ወይም ጠርቦ ማለስለስ፣ ለስላሳ ማድረግ ማለት በመሆኑ ፍቺው በማለስለስ ይሆናል ማለት ነው። ጥያቄ ቁጥር 30 በርትቶ አጠና ዳሽ በፈተና ጥሩ ውጤት አመጣ። በክፍት ቦታው ላይ የሚገባው ስርዓተ ነጥብ አይነት የቱ ነው? ሀ ሁለት ነጥብ፣ ለ ድርብ ሰረዝ፣ ሐመሮሃ ነጠላ ሰረዝ፣ መ ቃል አጋን ነው። ትክክለኛው ስርዓተ ነጥብ ድርብ ሰረዝ ነው። ድርብ ሰረዝ የሚያገለግለው እርስ በርሳቸው ተዛማጅነት ያላቸውን ሁለት አረፍተ ነገሮች ምክንያትና ውጤት የሆኑ ሐሳቦችን ለማያያዝ ነው። እዚህ ጋር በርትቶ ማጥናቱ ምክንያት ሲሆን ጥሩ ውጤት ማምጣቱ ውጤት በመሆኑ በመካከላቸው ድርብ ሰረዝ ይገባል። ጥያቄ ቁጥር 31 መልካም ብለን መጥፎ ካልን ለገሰ ብለን ዳሽ እንላለን። ሀ ሰጠ፣ ለ ጥሩ፣ ሐመሮሃ ከለከለ፣ መ ዘነጋ። መልሱ ከለከለ የሚለው ነው። ጥያቄው የተቃራኒ ቃላት ጥመራ ነው። የመልካም ተቃራኒ መጥፎ ከሆነ ለገሰ ወይም በመለገስ በብዛት ሰጠ ለሚለው ቃል ደግሞ ቀጥተኛ ተቃራኒው መስጠት መከልከልን ወይም ስስታምነትን የሚያሳየው ከለከለ የሚለው ቃል ነው የሚሆነው ማለት ነው። ስለዚህ መልካም ብለን መጥፎ ካል ለገሰ ብለን ከለከለ እንላለን ማለት ነው። ጥያቄ ቁጥር 32 ልጁ ጎበዝ ተማሪ ነው በሚለው አረፍተ ነገር ውስጥ
ቅጽሉ የቱ ነው? ሀ ተማሪ፣ ለ ጎበዝ፣ ሐመሩሃ ነው፣ መ ልጁ። ጎበዝ ካላችሁ ትክክል ነው። ቅጽል ማለት የአንድን ስም ባህሪ፣ ሁኔታ ወይም ማንነት ገላጭ ቃል ነው። በዚህ አረፍተ ነገር ውስጥ ተማሪ የሚለውን ስም ሁኔታ የሚገልጸው ጎበዝ የሚለው ቃል በመሆኑ እሱ ቅጽል ነው ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 33 ስንሄድ የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዳያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና መልስ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየሁ ከሆነ ቪዲዮን ያስቆማችሁ ተከተሉ። መልካም ጊዜ። ጥያቄ ቁጥር 33 ሰለሞን የሚለው ስም ከየትኛው የስም አይነት ይመደባል? ሀ የወል ስም፣ ለ የረቂቅ ነገሮች ስም፣ ሐመሩሃ የቁሳቁስ መጠሪያ፣ መ የተጽኦ ስም። ትክክለኛው መልስ የተጽኦ ስም የሚለው ሲሆን ለአንድ የተወሰነ ሰው፣ ቦታ ወይም እንስሳ ብቻ የተሰጠ ልዩ መጠሪያ ስም የተጽኦ ስም ይባላል። ሰለሞን የአንድ የተወሰነ ሰው ልዩ መጠሪያ ስም ስለሆነ የተጽኦ ስም የሚለው ትክክለኛው ምርጫ ነው ማለት ነው። የተጽኦ ስም የሚለው ትክክለኛ ምርጫ ነው ማለት ነው። ወደ ጥያቄ ቁጥር 34 ተሻገር። በጠያቂና ተጠያቂ ታጅቦ የሚቀርብ የሥነ ቃል አይነት የትኛው ነው? ሀ ተረት፣ ለ አፈታሪክ፣ ሐመሩሃ እንቆቅልሽ፣ መ ቅኔ። ትክክለኛው መልስ እንቆቅልሽ ነው። እንቆቅልሽ ሁልጊዜ በሁለት ወገኖች ማለትም በጠያቂ እንቆቅልሽ ሲል ተጠያቂ ምናውቅልሽ ወይም ምናውቅልህ በማለት በጥያቄና መልስ መልክ የሚካሄድ የጨዋታና የሥነ ቃል አይነት ነው። 35ኛ ከሚከተሉት አማራጮች ውስጥ ተስተካክሎ የተጻፈው አረፍተ ነገር የቱ ነው? ሀ ትምህርት መሰረት ነው የእድገት፣ ለ ናፊያድ ትላንት ወደ ቡራዩ ሄደ፣ ሐመሩሃ ናት ብላን ጎበዝ በትምህርቷ፣ መ አልወድም ሰው ክፉ። መልሱ ናፊያድ ትናንት ወደ ቡራዩ ሄደ የሚለው ነው። በአማርኛ ሰዋሰው ትክክለኛ የአረፍተ ነገር መዋቅር ባለቤት ሲደመር ተሳቢ ወይም አጋዥ ሲደመር ማሰሪያ ግስ በመጨረሻ መሆን አለበት። ናፊያድ ትናንት ወደ ቡራዩ ሄደ የሚለው አረፍተ ነገር ይህንን ስርዓት የጠበቀና ሙሉ ትርጉም የሚሰጥ ነው። ጥያቄ ቁጥር 36 አለማመንታት ከሚለው ቃል ውስጥ ያልተመሰረተው ቃል የቱ ነው? ሀ አመነ፣ ለ መንታ፣ ሐመሩሃ ለበሰ፣ መ አመታት። ትክክለኛው መልስ ለበሰ የሚለው ነው። አለማመንታት የሚለው ቃል መነሻው አመነ፣ ማመን፣ መንታ፣ ማመንታት ከሚሉት የቃላት ስሮች ጋር የተያያዘ ነው። ለበሰ የሚለው ቃል ግን ምንም አይነት የፊደልም ሆነ የፍቺ ግንኙነት ከቃሉ ጋር የለውም። 37ኛ አየለ ክፉኛ ታሟል። በዚህ አረፍተ ነገር ውስጥ የተሰመረበት ሐረግ ከየትኛው የሐረግ አይነት ይመደባል? የተሰመረበት ሐረግ ክፉኛ ታሟል የሚለው ነው። ሀ ስማዊ ሐረግ፣ ለ ቅጽላዊ ሐረግ፣ ሐመሩሃ መስተዋድዳዊ ሐረግ፣ መ ግሳዊ ሐረግ። ትክክለኛው መልስ ግሳዊ ሐረግ የሚለው ነው። በአንድ ሐረግ ውስጥ ዋናው ወይም አንኳር ቃል ግስ ከሆነ ያ ሐረግ ግሳዊ ሐረግ ይባላል። ክፉኛ ታሟል በሚለው ውስጥ ታሟል የሚለው ማሰሪያ ግስ የአረፍተ ነገሩና የሐረጉ መደምደሚያ በመሆኑ ግሳዊ ሐረግ ነው ማለት ነው። እንቀጥል።
ጥያቄ ቁጥር 38 ስርቆት እስራትንና የሞራል ውድቀትን ያስከትላል በሚለው አረፍተ ነገር በመንስኤነት የሚጠቀሰው የትኛው ነው? ሀ ስርቆትና እስራት፣ ለ ስርቆትና መከሰስ፣ ሐመሮሃ ስርቆትና የሞራል ውድቀት፣ መ እስራትና የሞራል ውድቀት። መልሱ በአማራጮቹ መሰረት የስህተቱ መነሻ ስርቆት ብቻ ቢሆንም ምርጫው ላይ መንስኤውን ብቻ የያዘ የለም። ሆኖም ድርጊቱ ስርቆት በመሆኑ ዋናው መንስኤ እሱ ነው ማለት ነው። መንስኤ ወይም ምክንያት የሚባለው ድርጊቱን የጀመረው ነው። እዚህ አረፍተ ነገር ላይ ስርቆት ምክንያት ወይም መንስኤ ሲሆን ውጤቶቹ ደግሞ እስራትና የሞራል ውድቀት ናቸው። የፈተናው አማራጭ ሀ ላይ ስርቆትን ስላካተተ ለምላሽ ቅርብ ነው እንጂ ትክክለኛው መልስ ስርቆት የሚለው ብቻ ነው የሚሆነው። መልካም። ጥያቄ ቁጥር 39 ከሚከተሉት አማራጮች መካከል የክርክር አቀራረብ መመሪያ የሆነው የቱ ነው? ሀ ሌሎች አቅራቢዎችን መሳደብ፣ ለ ልምምድ አለማድረግ፣ ሐመሮሃ መረጃ መሰብሰብ፣ መ በዘፈቀደ መናገር። መረጃ መሰብሰብ ካላችሁ ትክክል ነው። ምክንያቱም ስነ ስርዓቱን የጠበቀና ስኬታማ ክርክር ለማድረግ ዋናውና መሰረታዊው መመሪያ የቀረበውን ሐሳብ የሚደግፍ ጠንካራ መረጃ መሰብሰብና በምክንያት መከራከር ነው። መሳደብና በዘፈቀደ መናገር የተከለከሉ ናቸው። አማርኛ እንደ ሁለተኛ ቋንቋ የተዘጋጀው ጥያቄ የመጨረሻው ጥያቄ ቁጥር 40 እንዲህ ይላል። ቀጥለው ከተዘረዘሩት ቃላት መካከል ልዩ የሆነው የቱ ነው? ሀ ቁም ነገር፣ ለ ቧልት፣ ሐመሮሃ ቀልድ፣ መ ፌዝ። ቧልት አላችሁ? አይደለም። ምናልባት ቀልድ ብላችሁ ከሆነ ቀልድም አይደለም። ፌዝም አይደለም። ከነዚህ መሃል ልዩ የሆነው ቁም ነገር የሚለው ነው። ምክንያቱም ቧልት ማለት ቀልድ ማለት ነው። ቀልድ ማለት ፌዝ ማለት ነው። እነዚህ ሁሉም ተመሳሳይ ፍቺ ያላቸውና ሰውን ለማሳቅ ወይም ቀለል ያሉ ጨዋታዎች፣ ወሬዎችን የሚያሳዩ ቃላት ናቸው። ቁም ነገር ግን ከነሱ በተቃራኒ እውነተኛ፣ ቁም ነገረኛና ከቀልድ የራቀ አሳሳቢ ጉዳይን የሚገልጽ በመሆኑ እሱ ነው ልዩ የሆነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ በመግባት ሃው ቱ የሚለውን ጆይን በማድረግ ብዙ ጥያቄዎችን ማግኘት ትችላላችሁ። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም የፈተናና የጥናት ዝግጅት ወቅት ይሁንላችሁ። ቻው።